ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም ሁኑ። አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን የቅዱስ ጊዮርጊስ ተጫዋች የሆነው ሙልጌታ ከበደ ከዚህ ዓለም በሞት በመለየቱ ምክንያት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ሙልጌታ ከበደ በጣም ስኬታማው ትልቁ ተጫዋች በሕክምና ሲረዳ ቆይቶ እንግዲህ ትናንትና አልፏል። ሙልጌታ ከበደ በወዳጅ ዘመዶቹ ዘንድ የሚከበር ትልቅ ባለሙያ ነበረ። አሜሪካን ሀገር ኑሮውን ሲያደርግ ቆየ በኋላ ወደ አዲስ አበባ ከኮቪድ ወዲህ ባሉት ጊዜያቶች መጥቶ ረጅም ጊዜ ኖሯል። ይሄ ማለት ወደ 5 ዓመት የሚጠጋ በቅርብ ጊዜ ግን ባጋጠመው የሁለቱ ኩላሊቶች የህመም እክል ምክንያት ሲረዳ ቆይቶ በሕክምና ትናንትና ነው ያለፈው። ቤትዛታ ሆስፒታል ነበረ ለመጨረሻ ጊዜ ሕክምና ሲደረግለት የነበረው። ለምታከብሩት በእግር ኳስ ላስደሰታችሁ ትልቁ ሰው በእግር ኳስ ላጣ ነው ባለሙያ ትልቅ የሆነ የስብራት ስሜት በውስጣችሁ ላላችሁ በሙሉ መጽናናትን እመኛለሁ። ስለ ሙልጌታ ከበደ ወደ ኋላ ላይ ማዘጋጀው አንድ ፕሮዳክሽን ይኖራል። መረጃዎችን በሚገባ እየሰበሰብኩ ነው። እሱን ወደ እናንተ ማድረስ ይሆናል። ለዛሬው ፕሮግራሜ ደግሞ ሰፋ ያሉ ሐሳቦችን የማነሳበት በተለይም ከዝውውር ጋር በተያያዘ ዝውውሮች አጣዳፊ ሆነዋል። ዝውውሮች ያልቃሉ በሚል ብዙ ሐሳቦች የሚነሱባቸው የተጫዋቾች የዝውውር ዜናዎች አሉ። ነገር ግን አሁን እንደዚህ ተጫዋች በብዙ እየተወራለት የሚገኝ የለም። የማንቸስተር ሲቲ ፍላጎት ነበር መጀመሪያ። ከዛ በኋላ ግን ሊቨርፑል ገፍቶ በመሄድ ይህንን ጀርመናዊ የአማካኝ ክፍል ተጫዋች ቬትዝን ለማግኘት ትልቅ ጥረት እያደረጉ ይገኛሉ። ተጫዋቹ በጣም ከፍተኛ የሆነ የኳስ ንክኪ አቅም ያለው ተጫዋች ነው። አብዛኛውን ንክኪዎቹ በተለይም ደግሞ እንዴት ተጋጣሚን መብለጥ፣ እንዴት ደግሞ ተጋጣሚን መቆጣጠርና እንዴት የተሻለ የቡድን ዝግጅትና የቡድን ስርዓት ማምጣት ይቻላል ለሚለው መፍትሄ መሆን የሚችል ተጫዋች ነው። ይሄ ተጫዋች እንዳውም በሁለትና በሶስት መሰረታዊ ነገሮች ላይ ዛሬ በስፋት ስለዚህ ጉዳይ እናወራለን። ከዝውውሩ ጋር በተያያዘ ከዝውውሩ ጀርባ ያሉ ጉዳዮችንም እናነሳለን። በተለይ አሁን ላይ የተጫዋቾች ዝውውር ይሄ ብላክሜል እየተደረገ ነው። ይሄ ብላክሜል መደረግ ደግሞ የተጫዋቾችን የዝውውር ፖይንቶች ወይም ደግሞ የመግባቢያ ሰነዶች ላይ ሌሎች እጃቸውን እያስገቡ ሃይጃክ የማድረግ ስራዎች እየተሰሩ ይገኛሉ። ይሄ ለዝውውሩ ኢንቴግሪቲ ለዝውውሩ ታማኝነት በጣም ከባድ የሆነ ጥያቄ ጥሏል። እንደምታውቁት ኢንቴግሪቲ በዝውውር በጣም ወሳኝ ነገር እንደሆነ ይነገራል። ሆነስት የሆኑ ታማኝ የሆኑ ለፕሪንሲፕሎች በጣም ተገዢ የሆኑ የዝውውር መንገዶች ስላሉ ነው ተጫዋቾች ከአንድ ክለብ ወደ ሌላ ክለብ ሲሄዱ የዝውውር ሂደታቸውም ብዙም ጩኸት ቢኖርበትም የሚያስፈርመውን ክለብ ክብር ግን የጠበቀ ዝውውር ይከናወናል። አሁን ተጫዋቾች ገና ካልፈረሙ ሌሎች ክለቦች በተጫዋቾች ዝውውሮች ውስጥ ኢንተርፌር እያደረጉ ነው፣ እየገቡ ነው። በቪክቶር ዮኬሬሽ ዝውውር ዙሪያ አርሰናል ፕሬዚዳንቱን የስፖርቲንግ ሊዝበን ፕሬዚዳንቱን በተመለከተ ብላክሜል አኪዩዜሽን አለ እያለ ነው። እንግዲህ ይሄ በጣም ከባድ ነገር ነው። በተለይ በሁለት ክለቦች መካከል ያለን የተጫዋቾች የዝውውርን ጉዳይ በተመለከተ የዝውውሩ የታማኝነት ጥያቄን ችግር ውስጥ የሚከት ነው ማለት ነው። እንዳውም ምንድነው የሚለው ሼክን አፕ ዘ ማርኬት ነው የሚለው። ይሄ የዓለም የተጫዋቾች የዝውውር ሂደትን ይሄ ማርኬቱን ገበያውን በሙሉ የሚያናውጥ ነው እያለ ነው ዜናው። ይሄን ወደ ኋላ እመጣበታለሁ፣ ዝርዝር ዲቴል ነገር ስላለው እንመጣበታለን። ግን አሁን ላይ ያው ዝውውሮች አብዛኛውን ጊዜ ትኩረት ተደርጎ የሚሰራባቸው ምንድነው? ክለቦች ምንድነው የሚፈልጉት? ተጫዋቾችስ ወደ ክለቦች በሚሄዱበት ሰዓት ደስተኞች ናቸው?
ክለቦች የሚያገኙት ጥቅማጥቅምና ሌሎች ጉዳዮች ናቸው ትኩረት ተደርጎ እየተከናወነባቸው የሚገኘው። እንግዲህ ፍሎሪያን ቪርትዝ በሊቨርፑል የሚፈለግበት ዋነኛው ምክንያት የሊቨርፑልን የማጥቃት እንቅስቃሴ ከመጨመር የሊቨርፑልን የማጥቃት ጥራት ከማሳደግ ጋር በተያያዘ ያለው አቅም በጣም ከፍተኛ ስለሆነ ነው። በተለይ ቴክኒካል ድሪብለር መሆኑና ክሬቲቭ ፓሰር መሆኑ ይህን ተጫዋች አሰልጣኝ አርነ ስሎት አጥብቀው እንዲፈልጉት ያደርጋቸዋል። አሁን ላይ በሊቨርፑል ኳሊቲ ያላቸው ተጫዋቾች አሉ። ያው ዘንድሮ ሻምፒዮን ሲሆኑ ሻምፒዮን ካደረጉበት ኳሊቲ አንፃር የተሻለ የውድድር ዓመት የሚመጣው ዓመት ቡድኑ እንዲያሳልፉ የሚያግዙ ቢሆንም ከዛም በተጨማሪ ግን የሚፈልገው አንዱ ትልቁ ነገር ምንድነው? የነኚህ ተጫዋቾች ኳሊቲ ደግሞ ቡስት የሚደረግበት ወይም ደግሞ እንዲያድግ የሚደረግበት ዝውውር መፈጸም አለበት ብለው ያምናሉ ሊቨርፑሎች። ለዚህ ነው አሁን ላይ ከአማካኝ ክፍል እንቅስቃሴ ወደ አጥቂ የተጫዋቾች የእንቅስቃሴ ዞን በሚሄዱ ሽግግሮች ውስጥ ተጫዋቾች የመጨረሻውን የማጥቃት እንቅስቃሴ ጥራት እንዲጠብቁና ያን እንዲቆጣጠሩ የሚያደርግ የተጫዋቾች የዝውውር ፖሊሲ ያደገ የታለንት ምርጫ ላይ ሊቨርፑሎች ትኩረት እያደረጉ የሚገኙት። በመስመሮች መካከል በመቆም የስካኒንግ አቅሙ ከፍተኛ የሆነውን ይህን ተጫዋች ሊቨርፑል ማምጣት የፈለገበት ዋነኛው ምክንያት የሊቨርፑልን የማጥቃት ጥራት መጨመር። እንደምታውቁት በዚህ የውድድር ዓመት 2021 ላይ ከነበረው ሊዮኔል ሜሲ የበለጠ በመጨረሻው የሜዳ ክፍል በተጋጣሚ የመጨረሻው ክፍል ላይ ኳስ ይዞ በመቆየት ፍሎሪያን ቪርትዝ የሚባለው ተጫዋች በጣም ስኬታማ ነው። የዚህ ተጫዋች ኳሊቲ ማጥቃቱን የተሻለ ጥራት ከመጨመር ማጥቃቱን የተሻለ አቅም ከማሳደግ ጋር በተያያዘ ለሊቨርፑል የሚሰጠው ነገር ከፍተኛ እንደሆነ ይነገራል። አሰልጣኝ አርነ ስሎት በሚገርመው እስካሁን ድረስ ስለዚህ ተጫዋች ቦልድሊ የተናገሩት ነገር የለም። ነገር ግን የታክቲክ ለውጦችና የታክቲካል አጀስትመንቶች እንደሚደረጉ ግን አምነዋል። በዚህ የውድድር ዓመት ያው ከአንድ ወር በኋላ በሚጀምረው የሊግ ውድድር ውስጥ የሚደረጉ ሽግሽጎች አሉ። እነዚህ የሚደረጉት ሽግሽጎች አብዛኛውን ጊዜ ትኩረት የሚያደርጉት ሊቨርፑል ጎሎበት የነበረው ሊቨርፑል በውድድር ዓመቱ አጥቶት የነበረውን ነገር መጨመር። ስለዚህ ይሄ ተጫዋች የሚጨምርላቸው ነገር እንዳለ ቢያምኑም ስለ ተጫዋቹ ዝውውር ግን ፍላጎታቸውን በተመለከተ ተጫዋቹ እየመጣበት ስላለው መንገድ ጋዜጠኞችን ቢጠይቋቸው ምላሽ ለመስጠት ፈቃደኛ አይደሉም። ያው ዝውውሩ ከተከናወነ በኋላ ያወራሉ፣ በስፋት ያወራሉ ተብሎ ለምን ፍላጎት እንዳሳደሩ ወደ ሊቨርፑል ሲመጣ ምንድነው የሚጨምረው የሚለው ነገር ሊያነሱ ይችላሉ ተብሎ ይጠበቃል። ግን እኛ እስኪ የተወሰነ የዚህን ተጫዋች የሊቨርፑል ቡድን ውስጥ ሊጨምረው የሚችለው ነገር ምንድነው የሚለውን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ በድጋሚ ጋብዛችኋለሁ። አሁንም በድጋሚ አንጋፋው የኢትዮጵያ እግር ኳስ ፒላር ከሚባሉ ኳስ ተጫዋቾች መካከል አንዱ የሆነው ሙልጌታ ከበደ ከዚህ ዓለም በሞት ተለይቷል። ሙልጌታ ከበደ በስፖርት ቤተሰቡ ዘንድ ትልቅ ቦታ የነበረው የሚከበር አብዛኞቹ የስፖርት ቤተሰቦች በሱ የኳስ ጨዋታ የተዝናኑ የሱን የአዲስ አበባ ስቴዲየም ትዝታ በአእምሯቸው ውስጥ አስቀምጠው የኖሩ ያለፉ ናቸው። ያው እግር ኳስ እንደምታውቁት የባህል ቅብብል ነው። እግር ኳስ የሐሳብ ውርርስ አለው። እግር ኳስ ሁሌም ቢሆን በአእምሯችን የማንረሳቸው ሰዎችን ይፈጥራል። ከነሱ ጋር አብረን እንሄዳለን። አብረው ይወስዱናል፣ የሆነ ስኬት ውስጥ ይከቱናል፣ ህመማቸውን ያሰሙናል፣ አብረን እንታመማለን፣ ደስታቸውን ያቀምሱናል፣ ከደስታቸው ጋር አብረን እናጣጥማለን። በሞታቸው ውስጥ ደግሞ በጣም እናዝናለን። ሲጫወቱ ባናያቸው ሞታቸው ግን ያመናል። ሙልጌታ ከበደን እኔ በተጫዋችነት ዘመኑ አክቲቪሊ ተጫዋች ሆኖ አልተመለከትኩትም። ምክንያቱም ትንሽ ራቅም ስለሚል ማለት ነው። ነገር ግን ሙልጌታ ከበደን ኢቲቪ በመሰራ ሰዓት የተቀረጹ ቪዲዮዎችን አይ ነበር። በጣም ድንቅ ተጫዋች ነው።
በቀኝ የማጥቃት እንቅስቃሴ በሚያጠቃ ሰዓት የቅዱስ ጊዮርጊስም ሆነ የኢትዮጵያ ብሔራዊ ቡድን ከዚህ ተጫዋች በጣም ከፍተኛ ጥቅም ያገኝ ነበር። የኢትዮጵያ ብሔራዊ ቡድን እንዲጠቀም የማይፈነቅለው ድንጋይ አልነበረም። ያልገባ ጎል ነው ብሎ ሁሉ አጸድቋል። የተጋጣሚ ቡድን ተከላካዮችን አስለቅሷል። በቀይ ካርድ እንዲወጡ አድርጓል። እንዲመቱት ሁሉ ይጋብዛል። ይሄ ደግሞ የቡድን አድቫንቴጅ የሚሰጠው ነገር ያውቃል። ሙልጌታ ከበደ ትልቅ ባለሙያ ነበርና በዚህ ባለሙያ ህልፈት የተሰማኝን ሐዘን ሳልገልጽ አላልፍም። ወደ ኋላ ላይ ሌላ ፕሮግራም ስለሱ የምሰራ ይሆናል። ቪትስ በሊቨርፑል ብዙ ነገሮችን ይጨምራል። የምነግራችሁን ነገር በደንብ አዳምጡት እና አመቱ ሲጀመር ምናልባት የሱን ታክቲካል የሆኑ ነገሮችን ለመረዳት ስለሚጠቅማችሁ ነው። የመጀመሪያው የዚህ ተጫዋች ኳሊቲ በመስመሮች መካከል በመቆም የስካኒንግ አቅሙን ከፍተኛ በማድረግ የሊቨርፑልን የማጥቃት ጥራት መጨመር ነው። እንደምታውቁት በመስመሮች መካከል መቆም በዚህኛው ዘመን በተለይም ባለፉት 3 ዓመታት አሰልጣኞች the fastest way of thinking ለሚሉት ወይም ደግሞ ፈጣኑ የማሰቢያ መንገድ ለሚሉት የእግር ኳስ ስትራክቸር እየተጠቀሙበት ይገኛሉ። the fastest way of thinking በእንደነኛ አይነት ተጫዋቾች የሚመራ ነው። በመስመሮች መካከል በመቆም የተጋጣሚ ቡድን የተከላካይ መስመር ተጫዋቾች ጤነኝነት እንዳይሰማቸው ሁሌም በእንቅስቃሴ እንዲታመሙ በወደፊትና ወደ ኋላ በሚመለሱ እንቅስቃሴዎች ውስጥ እርግጠኛ እንዳይሆኑ እርምጃቸውን እንዲቆጥሩ በአጠቃላይ የሚያደርግ የጨዋታ መንገድ ነው። ይሄ ተጫዋች በመስመሮች መካከል በመቆም የስካኒንግ አቅሙን ከፍተኛ የሚያደርግ ነው። የመጀመሪያው የስካኒንግ አቅሙን ከፍተኛ የሚያደርግበት ምክንያት ኢንፎርሜሽን የሚሰበስብበት መንገድ ነው። ዩኒክ ኢንፎርሜሽን ኮሌክቲንግ ሲስተም ላይ በጣም ስኬታማ ተጫዋች ነው። የተለየ የተጫዋቾች የመረጃ አሰባሰብ ኳሊቲን ካየን ይሄ ተጫዋች በጣም ስኬታማ ነው። ኳሱ ወደ ተከላካይ መስመር ተጫዋች ሲጠጋ ተቀባዩ ወይም ደግሞ የተከላካይ መስመር ተጫዋቹ ሂደቱ ምን ሊሆን እንደሚችል ቀድሞ የሚረዳ መረጃ ቀድሞ የሚሰበስብ ተከላካዩ ወይም ደግሞ ከኳሱ አጠገብ ያለው ተጫዋች እየተንቀሳቀሰ ነው ወይስ እየተንቀሳቀሰ አይደለም በማለት ቀጣዩ የተሻለው ነገር እንዴት ማድረግ ይችላል የሚለውን ቀድሞ የሚሰራ ተጫዋች ነው። ይሄን ማድረጉ የቡድኑን የማጥቃት እንቅስቃሴና የቡድኑን በተጋጣሚ ሜዳ የሚኖረውን የሶስተኛውን ክፍል ብልጫ ከፍ ያደርገዋል። ስለዚህ ጉዳይ በባየር ሌቨርኩሰን ያሰለጠነው ያሁኑ የሊቨርፑሉ አሰልጣኝ ዣቪ አሎንሶ ሲያወራ የማጥቃት እንቅስቃሴው ሁሌም እርግጠኛ እንደሆነ የሚያደርገኝ በቪትስ የማጥቃት እንቅስቃሴ እግር ላይ የተመሰረተ ሽግግር ምናደርግ ከሆነ ነው ይላል። ሽግግሮቹ አብዛኛውን ጊዜ ስለ ቀጣዩ የማጥቃት ጥራት እንድትጨነቅ የሚያደርጉ አይደለም። ያው በዚህኛው ዘመን እንደምታውቁት ተጫዋቾች ኳስ ይዘው በሚሄዱ ሰዓት ሴፉ ወይም ደግሞ ያደገው ነገር ምንድነው የሚለው ነው አሰልጣኞች የሚያስጨንቃቸው። ምክንያቱም ኳሱን ካጡት በኋላ በሚኖሩ ሪከቨሪ ሲቹዌሽኖች ወይም ደግሞ የማገገሚያ ሁኔታዎች ተጫዋቾች ጊዜያቸውን እንዳያሳልፉ ይፈልጋል። ተጫዋቾች ጊዜያቸውን እንዳያሳልፉ የሚፈልገው በማጥቃት ሽግግሮች ጥራት ላይ ነው እንጂ በማገገሚያ ሁኔታዎች አይደለም። የማጥቂያ መንገዶች ደግሞ በእንደነኛ አይነት ተጫዋቾች የሚከወኑ ናቸው። የተጋጣሚ ቡድን በእንቅስቃሴ ምቾት እንዳይሰማው ማድረግ የአንድ የአማካኝ ክፍል ተጫዋች ስራ ነው። ይሄ ቀድሞ በተዘጋጀ እቅድ ውስጥ የሚያልፍ አማካኝ ከሆነ ደግሞ የተጋጣሚ ቡድን ምቾት እንዳይሰማው የማድረግ እድሉን ያሳድገዋል። በዚህም creating a plan before you act በሚል ሐሳብ ውስጥ ከተመለከት ነው ወይም ደግሞ እቅድ የሆነ ድርጊት ከመስራት በፊት ከመፈጸም በፊት የምትሰራ ከሆነ በእቅድ የምትንቀሳቀስ ከሆነ እቅድ ካለ አማካኝ ክፍልን መብለጥ የሚለው የሚገለጸው በዚህ ተጫዋች ነው። ወደ ድርጊት ውሳኔ ከመምጣቱ በፊት
የሚያደርጋቸው ነገሮች በሙሉ ለእንቅስቃሴው እድገት በጣም ከፍተኛ ናቸው። ቀደም ሲል ያነሳዋቸው ሁለቱ ነገሮች ለዚህ መገለጫዎቹ ናቸው። ቴክኒካል ድሪብለር ነው የተጫዋች ቴክኒካል ድሪብለር የሚያደርገው ነገር በሙሉ ከእንቅስቃሴው ከፕሮግረሱ ከእድገቱ ጋር በተያያዘ ያን ነገር ባያደርገው እንቅስቃሴው እንዲመጣ እና እንዳይመጣ የሚኖረው ሲቹዌሽን በደንብ ፊል እንድታረጋው የሚያደርግ ተጫዋች ነው። ቴክኒካሊ ድሪብል በሚያደርግ ሰዓት ይሄ ተጫዋች ያ ነገር እንዴት እየመጣ እንዳለና የሚፈልገው ነገር እንዴት እያደገ እንዳለ ትረዳዋለህ። ይሄ ተጫዋች ድሪብል በማያደርግበት ሰዓት ያን ነገር እንዴት ሉዝ እያደረግከው እንዳለ በደንብ ነው ፊል የምታደርገው። እንዳውም በሌቨርኩሰን ብዙ የሌቨርኩሰን ተጫዋቾች ምቾት የሚሰማቸው በዚህ ተጫዋች እግር ላይ በሚኖሩ እንቅስቃሴዎች የኳስ ደቂቃው ሲቆይ ነው ይባላል። ደቂቃው ብዙ እሱ እግር ላይ የሚቆይ ከሆነ የኳስ እንቅስቃሴው ለቀጣይ ሂደት ተጫዋቾች አይቸገሩ። ምክንያቱም አይነጠቅም፣ የሚያደርገውን ነገር ያውቃል። አሳታፊ የማጥቃት እንቅስቃሴዎች የትኞቹ ተጫዋቾች እስኪመጡና የትኞቹ ተጫዋቾች መጥተው ማድረግ እንዳለበት ያውቃል። በመከላከልም በኩል ለሪከቨሪ ሩጫ ከማጥቃቱ እኩል የሚዘጋጅ ተጫዋች ነው። አይደክም። ይሄ ነው ሳምባው። ባለ 2 ባለ 3 ሳምባ ነው የሚመስለው። ግን የመጀመሪያ ሐሳቡ ኳስ ካጣው በኋላ እንዴት ኳሱን ሪከቨር ማድረግ አለብኝ የሚለውን ነገር ሳይሆን ኳሱን ይዞ እንዴት ማጥቃት እንዳለበት ነው የሚያስበው። አብዛኛውን የአማካኝ ክፍል ተጫዋቾች አንዱ ትልቁ ድክመት የሚባለውና ኮቾች ሲያስገድዷቸው ኮቾች ሉዝ እንዲያደርጉ የሚያደርጉት ነገር ምንድነው? ተጫዋቾች ኳስን ስለማጣት እንዲያስቡ ተደርገው መቀረጻቸው። የአሎንሶ ቡድን እሱም በነበረበት ሰዓት የሚናገረው ምንድነው? የዊትስ በጣም ትልቁ ኳሊቲ የሚባለው ኳስን ስለማጣት የሚያስብ ተጫዋች አለ። ተጫዋቹ ኳስን ይዞ በኳስ ስለማጥቃት ኳስን ይዞ በኳስ እንቅስቃሴ ውስጥ ያደገውን ነገር ስለማድረግ የተሻለውን ነገር ፈጥሮ በተሻለ ጫና ውስጥ ስለመክተት ነው የሚያስበው። ይሄ ቴክኒካል ድሪብለርነቱ ጠቅሞታል። ሁለተኛው ክሬቲቭ ፓሰር ነው። እንደምታውቁት የክሬቲቭ ፓሰር የሚባሉ ተጫዋቾች አብዛኛውን ጊዜ በኳስ እንቅስቃሴዎች ውስጥ አስፈላጊ የሚባሉ ተጫዋቾች ናቸው እነኚህ ክሬቲቭ ፓሰሮች። እንዳውም ምንድነው የሚባለው unconventional or imaginative method of transferring the ball quality ያላቸው ናቸው ይባላል። በቃ ምናባዊ የሆነ ያደገ ኳሊቲ ያላቸው ናቸው እነኚህ ተጫዋቾች። ያልተለመደ ማለት የunconventional passing የሚባለው ያልተለመደ ይሄ ብዙ ተጫዋቾች የሚያደርጉት ነገር እንዳለ ሆኖ ነገር ግን ሌሎች ተጫዋቾች ከሚያደርጉት በላይ የነኚህ ተጫዋቾች አቅም እጅጉን በጣም ከፍተኛ ሆኖ እንመለከተዋለን። በዛ አይነት ኳሊቲ ውስጥ ያለ ተጫዋች ነው። ለምሳሌ በይሄ ሂል ፓስ የሚባላል ለዚህ ላይ አንኮንቬንሽናል ወይም ደግሞ ያልተለመደ ፓሲንግ ከሚባለው ውስጥ ሂል ፓስ የሚባላል። ይሄን በተደጋጋሚ ነው የሚያደርገው። የሚገርመው ነገር using heels to pass the ball often to a teammate behind you ኳሱን ይዞት እየሄደ ኳሱን ይዞት ድሪብል እያደረገው እየሄደ አንተ የምታስበው ወደፊት መምጣቱ ነው። ነገር ግን በተረከዙ ይሰጥና እንቅስቃሴውን አንተ እንደገና ሁለት ነገር እንድታስብ አድርጎ አንተን እዛ እንዳልነበርክ አድርጎ እንደገና ወደ ሌላ ማጥቃት የሚሄድ ነው ማለት ነው። ሁሌም ቢሆን በሌቨርኩሰን በነበረበት ሰዓት የዚህ ተጫዋች በጣም የሚያስገርመው ቪዲዮዎችን ደጋግማችሁ ብትመለከቱ አንዱ የሚደንቀው ነገር ምንድነው? እሱ ባለበት የማጥቃት እንቅስቃሴ እሱ ለማጥቃት በሚሄድበት የማጥቃት እንቅስቃሴ ውስጥ ከጀርባው የሚከተሉት ማጥቃቱን እንዲያሳድግ የሚከተሉት ተጫዋቾች አሉ እና ይሄን ነገር እንደሚያደርግ ያውቁታል። 140 ጨዋታዎችን ሲያደርግ በ140 ጨዋታዎቹ ውስጥ ባየር ሌቨርኩሰን ስኬታማ ጊዜ ሲያሳልፍ ያለመሸነፍ ሪከርዱን በገፋበት ሰዓት ከሚጠቀምባቸው ቴክኒኮች መካከል ይሄ ቴክኒክ አንዱ ነው።
ሂል ፓስ የሚባለው ማለት ነው። ከዛ ውጭ ይሄ ስሩ ፓሶቹ ድንቅ ናቸው። ሎንግ ረጅም ሊሆኑ ይችላሉ፣ ያግድሞሽ ሊሆኑ ይችላሉ፣ ቀጥተኛ ኳሶች ሊሆኑ ይችላሉ። ስፔሱ ላይ ነው ኳሱን የሚያጠቃው ተጫዋቾቹ ላይ ሳይሆን ለምሳሌ አንድ ተጫዋች እየሮጠ በሚሄድበት እንቅስቃሴዎች ውስጥ የክሬቲቭ ፓሰር ከሚያስብሉት ኳሊቲዎች መካከል የተከፈተው ስፔስ ላይ የሚመጣው ተጫዋች የትኛው ነው የሚለው ነገር ያውቃል። የተከፈተው ቦታ የተከፈተው የማጥቃት እንቅስቃሴ ውስጥ ያለው ተጫዋች የትኛው ነው የሚለውን ሂደት በመጠበቅ ነው የሚያጠቃው። በኳስ አብዛኛውን ጊዜ ያልታዩ ነገሮችን ማድረግ የሚያስችል አቅም ያለው ተጫዋች ነው። ይሄ ክሬቲቭ ፓሲንግ የሚባለው አንዱ ትልቁ ኳሊቲ ሰርፕራይዚንግ ዩር ኦፖነንት ነው። ተጋጣሚህን አስገርመው ምንድነው እየተደረገ ያለው ማለት ኤክስፔክት ያደረገው ነገር ይኖራል አንድ ተጋጣሚ ሲገጥም። ነገር ግን በሌቨርኩሰን ሰርፕራይዚንግ ፓኬጅ የነበረው ቡድኑ ምንድነው የዚህ ተጫዋች አቅም አንዱ ነበር። ይሄ ቴክኒካል የሆኑ ነገሮቹ እንዳውም እሱ ምንድነው ቢለው ይሄ አብሮ በሰራ ሰዓት ጃቪ አሎንሶ ኢንቴሊጀንስ ኢንሃንሰር ነው ይለዋል። የአእምሮ ልህቀቱ በጣም የተለየ ስለሆነ በየጊዜው እንድንጨምር ነው የሚያደርገን። ኢንቴሊጀንሱ በጣም ይገርማል። player who understand when and how to use creative pass ይሄ ነው በጣም የሱ መገለጫ። መቼና እንዴት መጠቀም እንዳለበት የሚያውቅ ተጫዋች ነው። የተጫዋቹ አቅም በጣም ብዙ ስለነበረ ማለት ነው። በሊቨርፑል ዝውውር ላይ ሊቨርፑል አሁን ተጠቃሚ ከሚሆንባቸው ኳሊቲዎች መካከል አንዱ ይሄ ነው። ግን እስካሁን ድረስ ይሄ ተጫዋች አልፈረመም። ያው ዝውውሩ ብዙ ዝውውሮች የክሬስን ጉዳይ በተመለከተ መጣበታለሁ ነገ ወይም ወደ ኋላ ሙልጌታ ከበደን ፕሮግራም ስለምሰራ ነው ነገ መጣበታለሁ። ብላክሜል ተደርገዋል። ይሄ ደግሞ በጣም አደገኛ ነው። ዝውውሮች በሶስተኛ ሰው ጣልቃ ገብነት ውስጥ እያለፉ ነው ማለት ነው እና አርሰናል ደስተኛ ላይሆን ይችላል። ሊቨርፑልም በዚህ ዝውውር ዙሪያ የእርግጠኝነት ጥያቄ እስካሁን ድረስ አላገኘም። ተጫዋቹን አላስፈረመው። አሁን ስምምነቶች አሉ፣ ንግግሮች አሉ፣ ግን እየዘገየ ነው። መዘግየቱ ደግሞ ሌሎች ቡድኖች እንዲመጡ እየጋበዘ ነው። ለምሳሌ እነ ማርካ ዝም ብሎ አይደለም የሚያወሩት፣ የሆነ ነገር አላቸው። በነገራችን ላይ እኛ የምንፈልገውን ነገር ስለማያወሩልን እኛ እንበሳጫለን እንጂ እነ ማርካ እውነት አላቸው። ኮሚኒኬሽን ይኖራል። እኛ ማናቀው ኮሚኒኬሽን አለ። እኛ ያው ኳሱ ከመውደዳችን እንዲመጡ ከመፈለጋችን ያው አብሴት እናደርጋለን፣ ያው እንበሳጫለን። ነገር ግን ያ እውነት አለው። ስለዚህ የዚህ ተጫዋችም ዝውውር መቼ ነው የሚያልቀው የሚለው አንዱ ትልቁ ጥያቄ ሆኗል። ሊቨርፑል ጋር ግን ቢመጣ የሚጠቀምበት አንዱ ኳሊቲ ይሄ ነው ተብሎ ይታሰባል። በዚህ መንገድ ውስጥ እንግዲህ ሊቨርፑል የሚመጣው አመት ይዘጋጃል ተብሎ ይታሰባል። ስለነበራችሁ ቆይታ ከልብ እናመሰግናለን። አሁንም በአንጋፋው የስፖርት ሰው ሙልጌታ ከበደ ህልፈት የተሰማን ጥልቅ ሐዘን እንገልጻለን።